በግዝፈቱ ከምስራቅ አፍሪካ ትልቅ የሆነው የአልነጃሺ መስጊድ ፊት ለፊት እያስገነባን ካለነው ግዙፍ የመኖሪያ መንደር ዘመናዊ የመኖሪያ ቤቶችንና የንግድ ሱቆችን ከቴምር ፕሮፐርቲስ የንግድ ማዕከላችን ውስጥ ከ26 ካሬ ጀምሮ በ900 ሺህ ብር ቅድመ ክፍያ በ24 ወራት የሚረከቡት እንዲሁም አፓርትመንት ቤቶችን በቡልጋሪያ ከ30 በመቶ ቅናሽ ጀምሮ ባለ አንድ መኝታ 68 ካሬ በ5 ሚሊዮን 400 ሺህ ብር፣ ባለ 2 መኝታ 83 ካሬ በ6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 116 ካሬ ከ9 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት ይሆኑ። በረጅም ጊዜ መክፈል ለሚፈልጉ ደንበኞች 20 በመቶ ቅድመ ክፍያ ብቻ ከፍለው የቤት ባለቤት የሚሆኑበት አማራጭን አካተንልዎታል። ለታማኝነታችን ከዚህ በፊት ሰርተን ላስረከብናቸው የ7 ሳይት ደንበኞች ምስክሮቻችን ናቸው። አዎ የፈለግነውን ጊዜ ብንኖር መጨረሻችን ምንድነው? ሞት ነው። ኩሉ ነፍሲን ዛኢቀቱል መውት፣ ያንዷ ነፍስ ሞትን ትቀምሳለች። ወኢነማ ትወፈውነ ኡጁረኩም የውመል ቂያማ፣ እናንተ እኮ የቂያማ ቀን ምንዳችሁን ትሞላላችሁ፣ ትከፈላላችሁ። ጥሩ ከሆነ ጥሩ ነው፣ መጥፎ ከሆነ መጥፎ ነው። ፈመን ዙህዚሀ አኒናር፣ ነገር ግን የቂያማ ቀን ትልቁ ውጤት ስኬት ማለት ፈመን ዙህዚሀ አኒናር፣ ከጀሃነም የተራቀ ወኡድኺለል ጀና፣ ጀነት የገባ ፈቀድ ፋዝ፣ በርግጥም ለትልቅ ስኬት የበቃው ማለት ይሄ ነው። ድል ስኬት ማለት ከጀሃነም ርቆ ጀነት የገባ ማለት ነው። ወመል ሐያቱ ዱንያ ኢላ መታዑል ጉሩር፣ የዱንያ እኮ ህይወት ማለት ሸንጋይ አታላይ ሐያት እንጂ ሌላ አይደለችም። ለዚህ ነው የአላህ መልእክተኛ ነቢይ ሰለላሁ ዐለይሂ ወሰለም ሐዲሳቸው ታላቁ ሰሃባ አቡ ሁረይራ ባስተላለፉት ሐዲስ ምን አሉ? አክሲሩ ዚክረ ሃዚሂ ለዛት፣ ጥፍጥና አንቆራጭ የሆነችዋን ሞት በየጊዜው አውሱ። አክሲሩ ዚክረ ሃዚሂ ለዛት፣ ጥፍጥና አንቆራጭ። አዎ ዛሬ ነገሮች ተስተካከሉ ስትል፣ ፎቁን ገነባው ስትል፣ ትዳር ያስኩኝ ነገሮች ተመቻቹ ስትል፣ ሞት ይመጣና ያንን ጥፍጥና ያደበዝዘዋል፣ ጥፍጥናውን ይቆርጠዋል፣ ከወዳጅህ ይለያሃል። ይህ አይቀርም፣ በሁላችንም የተጻፈ ነው። ነገ የት ምድር የት ቦታ አንድች ነፍስ እንደምትሞት አታቅም። ወማ ተድሪ ነፍሱን ማዛ ተክሲቡ ገዳ፣ አንድ ነፍስ ነገ ምን እንደምትሰራ አታቅም። ወማ ተድሪ ነፍሱን ቢአይ አርድን ተሞት፣ በየትኛውም ምድር እንደምትሞት አታውቅም። ስለዚህ ሞት እንዳለ ከተማመንን ዛሬ ባለን ሐያት አላህ በሰጠን አጋጣሚ መልካም ስራ ላይ መበረታታት ነው፣ ሳንታለል ሳንሸወድ። የሰው ልጅ መልካም ስራ የሚመኘው ሞት ሲመጣበት ነው፣ የሚመኘው ቀብር ሲገባ ነው። ያኔ ግን ፋይሉ ተዘግተዋል። ያ አዩሃ ለዚነ አመኑ፣ እናንተ ያመናችሁ ሆይ ላ ቱልሂኩም አምዋሉኩም ወላ አውላዱኩም አን ዚክሪላህ፣ ንብረቶቻችሁ ልጆቻችሁ አላህን ከማውሳት አያዘናጓችሁ። ወመን የፍዐል ዛሊከ፣ ይሄን እንዲህ ብሎ የሚፈጽም ካለ ፈኡላኢከ እነዛ ሁሙል ኻሲሩን፣ እነሱ ናቸው ከሳሪዎች። ወአንፊቁ ሚማ ረዘቅናኩም፣ እኛ ከሰጠናችሁ ሳይ ለግሷል። የሰጠን ማን ነው? አላህ ነው። ዲግሪ ይዞ ወጣለ ከእናት ሆድ፣ ዶክትሬት ይዞ ወጣለ፣ ወርቅ ይዞ ወጣለ፣ ፎቅ ገንብቶ ይዞ ወጣለ። ምንም ማናቅ ደካሞች በሰዎች እገዛ ላይ ሰዎች የሚያበሉን የሚያጠጡን፣ ሰዎች የሚያጥቡን፣ ሰዎች የሚያለብሱን፣ በወላጆቻችን ድጋፍ ላይ ያደግንን። ስለዚህ ባዶ ነበራችሁ፣ የሰጠኋችሁ እኔ ነኝ እያለ ነው አላህ። ወአንፊቁ ሚማ ረዘቅናኩም፣ እኛ ከሰጠናችሁ ሳይ ለግሱ። ሚን ቀብል አን ያእትየ አሐደኩሙል መውቱ፣ አንዳችሁ ላይ ሞት ከመምጣቱ በፊት ፈየቁል ከማለቱ በፊት ረቢ ጌታዬ ወይ ላይ ሰው ልጅ ለውላ አኸርተኒ ኢላ አጀሊን ቀሪብ፣ ዱንያ ላይ ትንሽ ጊዜ ብታቆየኝ ጊዜ ብሰጠኝ፣ ፈአሰደቀ ሰደቃ አውጣ ነበር። እንዲህ ያለውን ሰደቃ የዛኔ ይመኘዋል። ወአኩም ሚነ ሳሊሒን፣ ከደጋጎች መሆን ነበር ይላል።
ወለን ዩአኺረ አላሁ ነፍሰን ኢዛ ጃአ አጀሉሃ አንድች ነፍስ ጊዜዋ የመጣ ጊዜ ሰዓቷ የደረሰ ጊዜ አላህ አያዘገያትም። ወላሁ ኸቢሩን ቢማ ተዕመሉን አላህ በምትሰሩት ነገር ውስጥ አዋቂ ረቂቅ የሆነ አዋቂ ጌታ ነው። ከሱ የሚሰወር ነገር የለም። ስለዚህ ዛሬ ነው መስራት ነው። ሰደቃ የሚመቸው መቼ ነው? የሚመኘው ሞት ሲመጣበት። ለዚህ ነው ዑለማዎቹ ከስራዎች ሁሉ በላይ ስራ ብሎ የሚያስበው የዛኔ ሰደቃ ነው። አዎ ሰው በገንዘቡ ሲመጣ ይላል ገንዘብ አውጥተህ ለአላህ ብለህ የምትሰጠው፣ ምስኪን የምትረዳው፣ ጎረቤትን የምታስደስተው፣ የቲምን የምታስደስትበት ሰደቃ ትልቅ ምንዳ ያለው። ለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ምን አሉ? አንድ ሰው በሐያት በሰላም ሆኖ ከሚሰጠው አንድ ዲናር ትበልጣለች፣ የሚሰጠው አንድ ዲናር ትበልጣለች ሞት የመጣበት ጊዜ ከሚሰጠው 100 ዲናር። የዛኔም የወራሽ ነው ትተው ልትሄድ ነው። አዎ ወላሂ ሁላችንም ትተን እንሄዳለን። ፎቁንም፣ ቤቱንም፣ መኪናውንም ሁሉንም ትተን እንሄዳለን። ባዶ እጃችን ነው ቀብር ምንገባው። ምናልባት አካውንት ባንክ ላይ ስከፍት ታስቀምጣለህ፣ ይጠራቀማል፣ ይበዛል። አላህ ዘንድ የከፈትከው አካውንት ከሆነ የዛኔ እድለኛ ነህ። የአካውንት ምንድን ነው? ሰደቃህ ነው፣ ሰላትህ ነው፣ ዚክርህ፣ ዱዓህ ነው፣ እስትግፋርህ ነው። ሰደቃ የወጣው ሰደቃ የውመል ቂያማ ሰጪውም ያልሰጠውም መልካም የሰራው ያልሰራው ይጸጸታል አሉ። በምን መልካም የሰራው ለምን አሳነስኩት ይላል፣ መጥፎ የሰራው ደግሞ ለምን ተውባ ሳላደርግ መጣው። ስለዚህ እቺ ዱንያ አጭር ሐያት ናት። አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ የአላህ ምልክት ረዲየላሁ ዐንሁማ ሲናገሩ ቃለ አኸዘ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢመንኪቢህ የአላህ ምልክተኛ ትከሻዬን ያዝ አደረጉና ፈቃል ኩን ፊ ዱንያ ከአነከ ገሪቡን በዱንያ ላይ ስትኖር ልክ እንደ እንግዳ ሆነህ። አዎ እንግዳ የሆነ ሰው እንግድነት ሲመጣ የቤቱን ንብረት በአጠቃላይ ይዞ አይመጣ ማለት ለምን? እንግድነቱ የተወሰነ ጊዜ ነው። አው አቢሩ ሰቢል ወይም መንገድ እንደሚያቋርጥ ሆነ መንገደኛ የሆነ ሰው ንብረቱን ወደ ሌላ ይዞ አይደለም። ለምን? እመለሳለሁ ወደ ሀገር ይላል። አዎ ትክክለኛ ሀገር አኼራ ነውና ዱንያ ላይ ስትኖር እንደ እንግዳ ሁን። ወካነ ኢብኑ ዑመር ረዲየላሁ ዐንሁማ የቁል ኢብኑ ዑመር ይሉ ነበሩ ኢዛ አምሰይተ ያመሸህ ጊዜ ፈላ ተንተዚር ሰባህ ንጋትን አትጠባበቅ። ወኢዛ አስባሕተ ያነጋህም ጊዜ ፈላ ተንተዚር ልመሳ ምሽትን አትጠባበቅ። ወኹዝ ሚን ሲሐቲከ ሊመረዲክ ለበሽታ በጤና መልካም ነገር አዘጋጅ ያዝ። ወሚን ሐያቲከ ሊመውቲክ በሐያት እያለ ደግሞ ለሞትህ ዛሬ አዘጋጅ። ረዋሁ ልቡኻሪ። አዎ ወላሂ ስንቱ አለ ነገ ፎቄ ሊመረቅ ነው ብሎ የሰራው ህንፃ ሊመረቅ ቅዳሜ ማታ የሞቱ የምታስታውሳቸው የሉ? ስንቱ አለ። ዱንያ እንደዚህ ናት። ዱንያ ዛሬ ያዝ ታደርጋታለህ፣ ነገ ጥፍት ትላለች። ብልጭ ድርግም ደና ከሚለው ቃል የመጣ ነው። ዱንያ ማለት ለመጥፋት የቀረበ ጠፊ ናት። ኩሉ መን አለይሃ ፋን በሷ ውስጥ ያለ በአጠቃላይ ይወድማል፣ ይጠፋል። ስለዚህ በዚች አጭር ሐያት ዛሬ እስቲ ራሴን ልፈትሸው። ምን አለኝ? ምን ሰራው? ሐያቴን ሳሳልፍበት የነበረ አዛን ብሎ ስንት ኳሶችን ስመለከት ቆይ ቅርብን ብዬ በቁማሩ ላይ በተለያየ መንገድ ላይ ሐል ላይ ነበርኩኝ። ስንት የዒባዳ ጊዜዎች አመለጡኝ ብዬ ራሴን ፈትሼ አልሐምዱሊላህ አሁን ደግሞ ምስጋና ይገባ ይህን የራሕመት ወር አምጥተህ እኔን በዚህ ጥላ ውስጥ አስገብተኸኝ ረመዳን ውስጥ አስገብተኸኝ ከወንድሞቼ ጋር አገናኝተኛል። ምስጋና ይገባ በዛው ሐል ሳትወስደኝ ዛሬ ስላቆየኸኝ ምስጋና ይገባ ብለን አላህን አመስግነን ምንድነው በመልካም ነገር ላይ መዘውተር መቀጠል። ሁሌ መልካም ነገር ሸር መጥፎ ነገር መተው ነው። ወላሂ መተው ነው። ሞት በየትኛው አጋጣሚ እንደሚመጣብን አናቅም። ወላሂ በየትኛው ቁጭ ብለን ውሃ እየጠጣ ሞት ሊመጣ ይችላል። እየሰገድክ ሞት ሊመጣ ይችላል። ኳስ እየተጫወትክ አላያችሁም? እግር ኳስ ተጫዋቾች ሞት ሲመጣባቸው ሲንገዳገዱ በቃ አጀል እኮ ነው። አጀሉን ጊዜውን ስላላወቁት ብቁ ነው ለዛሬ ተጫዋታ ይሰለፋል ይባላል። አጀል አይታወቅም፣ ግን ሰዓቱ ሲደርስ ደቂቃውም አያልፍም። እዛው ሲወድቁ ታያላችሁ። ቦታ አይመርጥም ሞት፣ ጊዜ አይመርጥም ሞት። ወቅቱ ከደረሰ ኢዛ ጃአ አጀልሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን። አዎ እንግዲህ የመጣ ጊዜ ሜትር የትም ቦታ አይነማ ተኩኑ
የትም ቦታ ብትሆኑ ዩድሪክሙል መውቱ ሞት እኮ ይደርስባቸዋል። ወለው ኩንቱም ፊ ቡሩጅ ሙሸየዳ እናንተ በጠነከሩ ህንፃዎች ውስጥ ብትሆኑ እንኳን ሞት ያገኛቸዋል። ነቢዩላህ ሱለይማን ዓለይሂ ሰላም መለከል ሞት ሊዘይራቸው መጣ። አንድ ቀን መለከል ሞት ሊዘይራቸው ሲመጣ ነቢዩላህ ሱለይማን ቤት አንድ እንግዳቸው አለ። እንግዳቸውን ትኩር አድርጎ ተመለከተው። ከዛ መለከል ሞት ወጣ። ይህ እንግዳቸው ማን ነው የመጣው? ያቀኛል እንዴ? ፈጠጠብኝ አላቸው። መለከል ሞት ነው አሉ። መለከል ሞት አሉ። አንተ አላህ ነብይ በል ከዚህ ሀገር ወስደህ ሌላ ሀገር ውሰደኛል። ነቢዩላህ ሱለይማን ደግሞ አላህ ስጦታ የሰጣቸው ምንድን በነፋስ እኮ ነው። ዛሬውም በአውሮፕላን ከአንድ ሀገር ወደ አንድ ሀገር ይባላል። በሆነ ሰዓት በፍጥነት ይደረሳል። በቃ በአንድ ጊዜ አላህ አግርቶላቸዋል ሁሉን ነገር በነፋስ። ነቢዩላህ ሱለይማን ይህን ሰው ወደ ሌላ ሀገር ይወስዱታል። መለከል ሞት በንጋታው መጣ። ከዛ ሲመጣ ሱለይማን ዓለይሂ ሰላም ትላንት እኔ ጋ የመጣው እንግዲህ ለምንድን ያየኸው? በጣም ገርሞኝ ነው። አላህ ከዙሁር በኋላ እንዲህ የተባለ ሀገር ላይ ሩሁን እንዳወጣ አዘዘኝ። እሱ የመጣበት እሳቸው ሊዘየር ረፋዱ ዱሃ ሰዓት ነው። አሁን ደግሞ አንተ ቦታ ላይ አንተ ሀገር ላይ አንተ ቤት ላይ ሳየው አላህ አዘዘኝ እዛ ይሻለው እዚህ። ለማንኛውም የአላህ ትእዛዝ ልፈጽም ብዬ ያዘዘኝ ቦታ ሲሄድ እዛው እየተጠባበቀኝ አገኘሁት። ሩሁን አውጥቼ መጣሁ። ማንም ከሞት ሊያመልጥ የሚችል ወላሂ የለም። የፈለገ ህንፃዎች ዛሬ ሀያላን ሀገራት ከተለያየ አደጋ የሚጠባበቁበት እንትን ቢሉ ሰዓቱ ከደረሰ ሰበቡ ሊለይ ይችላል። ሞት ሰበቡ ይለያል፣ ግን ሞት ግን አንድ ነው። ግማሹ በህመም ይሞታል፣ ግማሹ በአደጋ ይሞታል፣ ግማሹ ቁጭ ብሎ ይሞታል፣ ግማሹ ማታ ሰላም በሉ ደህና ደሩ ብሎ ተኝቶ በዛው ይሄዳል። አይነቱ ይለያያል፣ ሞት ግን አንድ ነው። ለማንም አይቀርም። ለዚህ ሞት እንዘጋጅ ነው። ይህንን ሞት ስንዘጋጅ አላህ ስብሓነሁ ወተዓላ ዱንያውን ጭምር ቀለል አድርገን እንድኖር። ሞት አለብኝ የሚል ሰው ወላሂ በዱንያ ላይ ይጨናነቅ። ሞት አለብኝ ካለ ድንበር አያልፍም። ሞት አለብኝ ካለ ሰው አይበድልም። ሞት አለብኝ ካለ ሰው አያማም። ሞት አለብኝ ካለ የሰው ሐቅ አይነካም። እናት አባቱን ያከብራል፣ ሰላቱን ይጠብቃል፣ መልካም ስራ ላይ ይሯሯጣል። ምን ካለ ሞት አለብኝ ካለ። ሞትን ከረሳ ነው ችግር የሚፈጠረው። ዛሬ ሰው ሞትን ረስቷል። ሐቂቃ ጎረቤት ሲሞት ያህል፣ እናት አባት ሲሞት ያህል፣ ወዳጅ ዘመድ ሲሄዱበት ያህል፣ ቀብርም ይሄዳል፣ ይቆፍራል፣ ይቀብራል፣ ግን ወዲያው ደግሞ ይረሳል። ሱብሃንአላህ። ስለዚህ ይህን ስለምንረሳው ነው ዛሬ የአላህ መልእክተኛ በየጊዜው አክሲር ሃዚሚ ለዛት ጥፍጥናን ቆራጭ ሆነችዋል ሞት በየጊዜው አስታውሱ። ሞት አለብኝ ያለ ሰው ይላሉ ሁሌ ዝግጁ ነው። የአላህ መልእክተኛ ምን አሉ? ማ ሐቁ ምርኢን ሙስሊሚን ለው ሸይኡን ዩሲ ፊሂ የቢቱ ለይለተይኒ ኢላ ወወሲየቱሁ መክቱበቱን ዐንደሁ ሙተፈቁን ዐለይህ። አንድ ሙስሊም ካለበት ሐቅ ወሲያ ካለው አንድ ሌሊት ወይም ሁለት ሌሊት በሱ ላይ አያልፍበትም፣ ያን የጻፈ ቢሆን እንጂ። አብዱላህ ብን ዑመር በሌላ ዘገባ የቢቱ ሰላሳ ለያሊ ሶስት ሌሊቶች አያልፉበትም ይላል። ኢብኑ ዑመር ምን ይላሉ? ማ መረት ዐለየ ለይለቱን እኔ ለአንድ ሌሊት አልፋ አታውቅም ሙንዙ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃለ ዛሊከ ኢላ ወዐንዲ ወሲየቲ ጽፌ ቢሆን እንጂ አላቅማ ሌሊት የት እንደሚሄድ አላቅማ መለከል ሞት መች እንደሚመጣ ነው። ስለዚህ ጽፎ ያደረ ቢሆን እንጂ እኔም ጽፌ ባድር እንጂ አሉ አብዱላህ ብን ዑመር። የሰው ዕዳ ይህ አለብኝ፣ ሰው ጋር ይህ አለኝ፣ የሰው አደራ እኔ ጋር ተቀምጠዋል፣ የት እንዲህ ብሏል ዛሬ አለ። ሱብሃንአላህ። ይህን እኮ አንድ ሰው በተለይ አማና የሚቀመጥበት ታማኝ ነው የሚባል ሰው በየጊዜው ሊናዘዝ ይገባል፣ ለቤተሰቦቹ ሊያሳውቅ ይገባል። ነገ ከሞተ በኋላ የእኛ ነው ንብረት ብለው ሊወስድ አይገባም፣ የሰዎች ሐቅ ስለሆነ። ሞት ሲመጣ አይናችን ይፈጣል። የሰው ልጆች ሲሞት አይታችኋል? አይን ይፈጣል አይደል? ለምን መሰላችሁ? ሲሞት ይመለከታል፣ ሩሁ ስትወጣ ይመለከታል። ኢነ ሩሃ ኢዛ ቁቢደ ሩህ እኮ የተያዘች ጊዜ ተቢዐሁ ልበሰሩ አይን ትከተለዋለች አሉ። ይወጣል ባይኑ ያየዋል። ስለዚህ
የሞተ ሳይታቸዋል አይን ይፈጣል። ከዛ በኋላ ነው ምን ሸፈነ ሩሱ ትወጣ ያያል። የዚህ ጊዜ የአላህ መልእክተኛ አጋጣሚ የተናገሩበት ኡሚ ሰለማ የአባ ሰለማ ባለቤት ናት። ነብዩ ሰለላሁ ዐለይሂ ወሰለም እዛ ቤት ገቡና አባ ሰለማ ላይ ወቀድ ሸቀ በሰሩሁ ፈአግመደሁ አይኑ ፍጥጥ ብሎ ነበር። ሸፈን አደረጉትና ثم قال إن الروح إذا قبض روح እኮ የተያዘች ጊዜ ተቢዐሁ البصر አይን ትከተለዋለች። ፈደጀ الناس من أهله የአቡ ሰለማ ቤተሰቦች ተንጫጩ ሐዘናቸውን ሲገልጹ فقال يا الله ملكتኛ አሉ لا تدعوا على أنفسكم إلا بخير በነፍሶቻችሁ ላይ በኸይር ካልሆነ ዱዓ እንዳታደርጉ። ለምን فإن الملائكة يؤمنون على ما تقولون መላእክቶች በምትሉት ነገር አሚን ይላሉ። አንዳንዱ ይላል ቤተሰብ ሲሞትበት አላህ ውሳኔ ነው እኔ በጠፋው እኔ በወደምኩኝ ለኔ አይባልም። አላህ ነው የወሰደው። በዚህ ሰዓት ሶብር ነው። ሶብር ማለት የመጣ ሰዓት ነው። አታልቅሱ አይደለም፣ እንባ ይውጣ አይደለም። በዚች ነው አላህ ሚዘን በመላሳችን ሐዘንህን ማግለጽ እንባህን ማውጣው። የአላህ መልእክተኛ አልቅሷል። ልጃቸውን ኢብራሂም ሲሞት አልቅሰዋል። የዘይነብ ልጅም ሲያለቅስ ሲሞት ነብዩ እንባቸው ዱብ ዱብ ሲል ሰሃቦቹ ማሃዛ ይሄ ምንድነው ሲላቸው ይሄማ አላህ በባሮቹ ልብ ላይ ያደረገው እዝነት ነው። አዎ በሌላ ዘገባ ምናምን የመያዝን አይታዘንለትም። እንባህን ማውጣት አይደለም በመላስ የምትናገረው። ስለዚህ ተጠንቀቁ አሉና ثم قال اللهم اغفر لأبي سلمة الله ወይ ለአባ ሰለማ ምህረት ለግሰው وارفع درجته في المهديين درجውን ከመህዲዮች ከፍ አድርገው واخلفوا في عقبه في الغابرين واغفر لنا وله يا رب العالمين وافسح له في قبره ونور له فيه ለሱ ምህረት ለግሰው ለኛም ማረን ቀብሩን አስፋለት ብርሃን በብርሃን አድርገው ለቤተሰቦችም ደግሞ ተካለን ብሎ የአላህ መልእክተኛ ዱዓ አደረጉ። ከዛ በኋላ በሌላም ዘገባ ማ ሚን አብድን አንድም የአላህ ባሪያ የለም ቱሲቡሁ ሙሲበቱን ሙሲባ የሚያጋጥመው የለም ፈየቁል ያለ ቢሆን ኢና ሊላሂ ወኢና ኢለይሂ ራጂዑን እኛም የአላህ ነን የምንመለሰው ደማን ወደ አላህ ነው። የሞተው አባቴ እናቴ የጠፋው ንብረቴ ምን ይቅርና እኔ ማን ነኝ? የአላህ ነኝ። እኛ ሰው ነው የምንሄደው ወደ አላህ ነው። ከዛም ምን አሉ اللهم اجرني في مصيبتي الله ወይ በደረሰብኝ ሙሲባ ምንዳውን ለግሰኝ واخلف لي خيرا منها ከዛ ከጠፋብኝም የተሻለ ተካልኝ ኢላ اجره الله تعالى في مصيبته الله በደረሰው ሙሲባ የመነደው ቢሆን ተካው ቢሆን እንጂ ቢሆን አስተማሩና قالت فلما توفي ابو سلمة ነው መጥለው አቡ ሰለማ የሞተ ጊዜ قلت كما أمرني رسول الله صلى الله عليه وسلم يا الله ملكتني انداززي ادركني دعاء فاخلف الله لي خيرا منه او الله كابو سلمة يتشاله تكالي رسول الله صلى الله عليه وسلم ما نتكلم نبي صلى الله عليه وسلم انتو ነገር ደርሰበት ሶብር አድርገ የተሻለ ስጠት አላህ የተሻለ ይተካለ። አለዛ ግን በመበሳጨት ምናተርፈው ቅጣት ነው። የአላህን ትእዛዝ መቃረን ላ አላህ ወስኖታል። ከወሰነው በኋላ ምን ማድረግ ነው? የዛ ነገር ሱብረኛ ሆነን የተሻለ ለሞተው ወንድማችን እህታችን ለቤተሰቦቻችን የሚጠቅመው ዱዓ ነው። አላሁመ እግፊር ለሁ ወርሐምሁ እያልን ዱዓ ማድረግ ነው የሚጠቅመው። እኛም እስቲ ረሳናለን ቀብር እንሂድ፣ ቀብር እንዘይር። ለምን ሞትን እናስታውሳለን። ጀናዛን እንሸኝ። መን ሸሂደል ጀናዛ ጀናዛን የሸኘ የተሳተፈ ጀናዛ ላይ ሐታ ዩሰሊ ዐለይሃ በሷ ላይ እስኪሰገድ የጠበቀ ፈለሁ ቂራጡን ለሱ ቂራጥ አለው። ወመን ሸሂደሃ ሐታ ቱድፈነ ፈለሁ ቂራጣኒ ሰግዶበታል እስኪቀበር የጠበቀ ደግሞ 2 ቂራጦች አሉት አሉ። ቂለ ወመል ቂራጣኒ ቂራጣኒ ማለት ምንድነው ብለው ሰሃቦች ጠየቁ። ቃለ ሚስሉል ጀበለይን ዐዚመይን ሙተፈቁን ዐለይህ 2 ትላልቅ ተራራ ማለት ነው። ሱብሃንአላህ ይህን ያክል አጅር አለው። ለማን ጀናዛ ላይ የሰገደ አንድ ትልቅ ተራራ አለው። ወፍቁት የቀበረ ደግሞ ሌላ ትልቅ ተራራ 2 አጅር አለው። አላህ ለሟችም ኸይር ሲያስብልን በህይወት ላለው ኸይር ነገር ሲፈልግለት ይሄን አደረገ ማለት ነው። አይ ለሟችም ዱዓ የሚያደርግለት ይበዛል ማለት ነው። ማራው ይበዛል ማለት ነው። ሰጋጁስ የቀበረውስ ምንዳውን ያገኛል።
أسرعوا بالجنازة بل الحديث جنازة أتشاكلوا تولملاችሁ ሰዱ فإن تك صالحة መልካም ከሆነች فخير تقدمونها إليه ለሷ ወደዛ ቶሎ መውሰዳችሁ የተሻለ ነው وإن تك سوى ذلك ከዚህ ግን ውጪ ከሆነ መጥፎ ከሆነች ደግሞ فشر تدعونه عن رقابكم ከተከሻችሁ ቶሎ ለማስቀመጥ ለማውረድ ተብሎ አፋጥኗል متفق عليه በሌላ ዘገባ إذا وضعت الجنازة جنازة يتكمل أجزي فاحتملها الرجال على عناقهم سوج بتكشاتشو سيشكمو فإن كانت صالحة ملكام كونج قالت تلالت جنازة قدموني تولو صدوين تلالت لمن متايات جنة برنوا متايات ملكام نقرنوا وصدوين تلالت وإن كانت غير صالحة كزوج كونج مدفو كونج كن قالت لأهلها لبيت سوات تلالت يا ويلها واطفة أين تذهبون بها وديت من التصدوات التظنونات من دين يسمع صوتها كل شيء الصان دمس كل نجري سمارا لله من الدنيا إلا الإنسان يسولي السكر ولو سمع الإنسان لسعيقا يسولي الشواتوان بسما نورو لسعيقا كنتر بيكر نبران دوم بليلا زقبا سوسي كتا ሲጮ እኔ ሰማሁትን ጌታዬን ጠይቄ ላሰማችሁ ነበር ነገር ግን ሰው ሲሞት እንደዚህ ነው እንዴ ብላችሁ አንዱ ሲሞት ይሸሻል አይቀባበርም ብዬ ባልሰጋ ኖሮ የሰማሁትን ጌታዬን ጠይቄ ላሰማችሁ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም ቀብር ኔት ስንቱን ቀብረናል ባለስልጣኑ ባለሀብቱ ዓሊሙን ቆንጆን ባለዝናውን ሁሉም ከምድር በታች ናቸው ትላንት እንደኛ ነበሩ ዛሬ ግን ምድር ውስጥ ናቸው እኛም ነገር የዚህ ተራ ባለቤት ነን ለዚህ ነው ታላቁ ሰሃባ ዑስማን ኢብኑ አፋን إذا وقف على قبر ላይ የቆሙ ጊዜ በካ ያለቅሳሉ حتى يبل لحيته ጺማቸው በእንባቸው እስኪታጠብ እስኪበሰብስ ድረስ እስኪረጥብ ድረስ በጣም ያለቅሳሉ فقيل له لساتشو تبالو تذكر الجنة والنار فلا تبكي سلا جنة سلا جهنم سنكر ستالك سان ملكة وتبكي من هذا سلا كبرقن تالك ساله فقال إن رسول الله صلى الله عليه وسلم عثمان منالو يا الله ملك تنيا نبي صلى الله عليه وسلم قال عندي بالوالو القبر قبر قمالت أول منازل الآخرة የመጀመሪያው የአኺራ ማረፊያ ቀብር ነው فإن ينجو منه ከሱ የዳነ ነፃ ይወጣ فما بعده أيسر منه ከሱ በኋላ ያለው ቀላል ነው وإن لم ينجو منه ከቀብር ግን ያልዳነ ቅጣት የመጣበት የከበደበት ግን ቀብሩ ላይ فما بعده أشد منه ከሱ በኋላ ያለው ብርቱ ነው አው ቀብር ላይ የጀነት መሆንን ታውቃለህ ማለት ነው ጥሩ እንቅፍተኛ አለ የጀነት በር ይከፈታል ማዕዛው ያውደሃል የጀነት ምንጣፍ ይነጠፋል ደስተኛ እንቅልፍ ተኛ የሙሽራ እንቅልፍ ተኛ ይባላል መጥፎ ከሆነስ አላህ ይጠብቀን ቀብሩ ሁለቱ ጎኖቹ እስኪጠባበቅ ይጠብበታል ተባለ ጥሩ የሆነው አይኑ የሚያዩታል ቀብሩ ይሰፋለታል አላህ ከመልካም አላህ አርገን መጥፎስ የጀሃነም በር ይከፈታል የመጣ የጀሃነም እሳቱ ይተኳኩሷል ይጠባብሷል የዚህ ጊዜ ያ ረቢ ጌታዬ ወይላል ይሄ መጥፎ ላይ የወደቀው ሰው መጥፎ ተብሎ ቀብር ላይ መጥፎ ነገር የገጠመው ሰው ቂያማን እንዳታቆም ይላል ለምን ቂያማ ከቆመ የሚገባበት ደግሞ ከባዱ የጀሃነም ሰዓት ጥሩ ደግሞ ምን ይላል ረቢ አቂም الساعه ጌታዬ ወይ ቂያማን አቁም ይላል ከቤተሰቦቼ መኖሪያ ላይ ልግባ ብሎ ይዛን ይጠይቃል አላህ የሁላችንም መጨረሻ አላህ ያማር አላህ ያርግልን ቀብራቸው ብርሃን በብርሃን ከሚሆንላቸው አላህ ያድርገን ከቀብር ቅጣትም አላህ ይጠብቀን አይደል አላህ ይጠብቀን ከዚህ ነው ሰላት ላይ በመጨረሻ ሰላት አለ ነብይ ከጨረስን በኋላ ምናደርገው ዱዓ اللهم اني اعوذ بك من العذاب القبر ومن عذاب جهنم ومن فتنة المحيا والممات ومن فتنة مسيح الدجال ዱዓችን ካራት ዱዓ ተጠበቁ አላህን ለምኑ ብሎ አላህ መልእክተኛ በሐዲስ ላይ ነገሩ ሰላት ላይ ሰላት አለ ነብይ اللهم صل ከጨረስን በኋላ የመጨረሻው ተሸሁር ላይ ይሄንን ከቀብር ቅጣት ከጀሃነም እሳት ጠብቀን ብለን የሁል ጊዜ ዱዓችን ሊሆን ይገባል ጥሩ ከተናገርኩኝ እዚሁ የተከበረው ቤት በዚሁ ባማረ መልኩ እንደሰበሰበን
ነገም ጀነተል ፊርደውስ እንደሰብስበን መጨረሻችን ያማረ አላህ ያርግልን። መጨረሻችን ያማረ አላህ ያርግልን። አላህ Subhanahu Wa Ta'ala ቀብራችንን ብርሃን በብርሃን አላህ ያርግልን። ቀብራቸው እንደው ከሰፋላቸው ባሮች መካከል አላህ ያድርገን። ቀብር ላይ መልካም ነገር ከሚያገኛቸው አላህ ያድርገን። ከቀብር ቅጣት አላህ ይጠብቀን። ከቀብር ቅጣት አላህ ይጠብቀን። ኻቲማችን ያማረ አላህ ያርግልን። እቺን ዱንያ ስንለይ ላኢላሃ ኢላላህ ብለን የምንወጣ አላህ ያድርገን። የመጨረሻ ቃላችንን ሻሃዳ አላህ ያርግልን። አላህ በዱንያ ሀያታችንን ያማረ ህይወት የምንኖር አላህ ያድርገን። እሱን ታዘን የእሱን ትእዛዝ ጠብቀን በመልካም ነገር ላይ ውለን ከመጥፎ ነገር ርቀን እሱን ብቻ ተመክተን እሱን ብቻ ይዘን የምንኖር አላህ ያድርገን። መጨረሻችን ያማረ አላህ ያርግልን። ሀገራችንን ሰላም አላህ ያርግልን።